በአሰሪዋ ልትደፈር የነበረችው ፋና የአሰሪዋን ደብድባ ከቤት አመለጠች። ፋና ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። የኔ ቪዲዮ የምታዩላችሁ ሼር ማድረጋችሁ፣ ላይክ ማድረጋችሁ፣ ሀሳብ አስተያየታችሁ መስጠታችሁን አታቁሙ። ፋና ክፍል 2። ፋና ክፍል 2 እንግዲህ አቶ ዳኒ አንቺ የማትረቢ ውሻ ዛሬ ወደድሽም ጠላሽም ከኔ ጋር ትተኛለሽ ብሎ ከፋና ጋር መታገል ይጀምራል። መታገል ሲጀምር እሷም ምን ማለት ነው እጮሃለሁ በማለት ትመልስለታለች። እሱም ጩሃ ማን ይሰማሻል እያለ እሱም ወደ እሷ ይልቅ ከቀድሞ ይልቅ መቅረብ ጀመረ። አቶ ዳንኤል ወደ እሷ ሲቀርብም እባኮትን እባኮትን እኔን አትቅረበኝ አትቅረበኝ እያለች መናገሯን ትጀምራለች። እኔ አታሳስተኝ፣ እኔ ትምህርቴን ለመማር ነው እዚህ የተቀመጥኩት እንጂ ከእናንተ ጋራ ምንም አይነት ነገር ለማድረግ አይደለም እያለች ትግሏን ትጀምር። አዎ ምን ሆነሽ ነው? አቦ ምን ሆነሽ ነው? እያለ ማፌዙ ይቀጥላል። አይ ወይ በዚህ ሰዓት ትምህርት ቤት መሄድ የሚገባሽ ሰዓት አይደለም እኮ እንዴ! አዎ ስራ ጨርሰሽ ልመጣ ነበረ ብሎ እሱም ይመልሳል። አይ ዳትና እምቢትሉና ከዛ እሱም በኃይል መጠቀም ይፈልጋል። ኃይሉን መጠቀም ሲጀምር እሷን በጥፊ ትለዋለች። በጥፊ ስትል እንዴት እኔም በጥፊ ትይኛለሽ በማለት እሱም መልሶ ሊመታት ስል እጁን ትይዝና ገፍትራ ሶፋ ላይ ጥላ መታ ከቤት ሮጣ ታመልጣለች። ሮጣ ካመለጠች በኋላ መምህሯ ጎበዝ ተማሪና መምህሯን የሚወዳት ተማሪ ነች ፋና። ከዛ አቶ ዳንኤል ከቤት እንግዲህ መታው እየሮጠች ስታመልጥ የሚያስተምራት አስተማሪዋን ታገኛለች። መምህር ኤፍሬምም በውጪ ደንግጣ ፈራ ተባ እያለች እየተራመደች እያለች ያገኛታል። ሲያገኛት እንዴ ፋና ምን ሆነሽ ነው? ምን ተፈጥሮ ነው ብሎ ሲጠይቃት አይ ምን ሆነሽ ነው ብላት ምንም አለች። ከዛ ንገርኝ እንጂ ምንድን ነው እንደዚህ የምትራመጅ ስላት አይ ምንም መምህር ብሎ ትመልሳለች። ከዛም በኋላ ከአሰሪዎቼ ጋር እኮ ተጣልቼ ነው ብላ ስትነግረው አሁን ታዲያ ወዴት ለመሄድ አሰብሽ ብሎ አቶ ኤፍሬም ማለትም መምህር ኤፍሬም ይጠይቃታል። ደግሞ የት አባቷ ነው የሚወስዳት? ወዳጁ አላት ማለት ነው አደለ ይላል አቶ ዳንኤል ከሩቁ አይቷት። ይህን እያለ አቶ ኤፍሬም ወይንም ደግሞ መምህር ኤፍሬም ወደ ቤቱ በቃ ወደ ቤት ትሄጃለሽ በማለት አባብሎ ፋናን ወደ ቤቱ ይዞ ትሄዳል። ወደ ቤትም ይዘው ቢሄድም ግን እዛም መልካም እድል አልገጠማትም። ምክንያቱም አቶ ዳንኤል በጣም 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 ሲበዛ ሴሰኛ ሰው ናቸው። አቶ ዳንኤልና የአቶ ኤፍሬም ባለቤት ውሽማማቾች ናቸው። እነዛ ሁለቱ ውሽማማቾች እንግዲህ ይተዋወቃሉ። አንድ ቀን ወደ ክፍሉ ገባ ስትል አብሮ ተኝቶ አይታቸው ነበር። ወደና አቶ መምህር ኤፍሬም ቤት ስትገባ እንግዲህ ባለቤትየው ነፂ ቤት ነበረች። ፂ ቤት በነበረችበት ሰዓት ተያይቶ ተደናገጡ። ሲደናገጡ እንዴ እናንተ ምን ሆናችሁ ነው ያ በማለት አቶ መምህር ኤፍሬም መጠየቅን ይጠይቃቸዋል። ጥያቄ ጠይቅ ምንም ማለች ማነች እሷ ደግሞ ማነች እያለች መጠየቋን ትቀጥላለች። አይ እሷ የኔ ተማሪ ነች፣ ከአሰሪዎቿ ጋር ስለተጣላች አባሯ ስለነበረ ወደዚህ ይዣት መጣው ስል ሊያስተዋውቃትና ከዚህ በኋላ ያንቺ አጋዥ ትሆናለች፣ ብቻሽንም ከምትሆኝ ታዋራሻለች እያለች መውራቱን ይቀጥላል። እንዴ ፍቅር እንዴት ሳትነግረኝ ይዛት ትመጣለህ? እንዴት ሳታወያየን? እኔ ለዚህ ቤት የቤት ባለ እመቤት አይደለሁም እንዴ? መጀመሪያ እኮ መወያየት አለብን ብላ ጽ ትመልሳለች። ጽ ደግሞ ምንድን ነው ችግር ውስጥ ነው ያለችው፣ እኔ አውቃታለሁ ፋናን በጣም ጎበዝ ተማሪ ነች እያለ መምህር እሷም መልስ መስጠት ለእሷ መከራከሩን ይቀጥላል። ነገር ግን ምስጢሬን ታወጣብኛለች ብላ ስለፈራች እጽ እሷን መቀበል አልፈለገችም። ስለዚህ በቃ አሁን ላይ ሴራ ማሴርን ትጀምራለች። አቶ ዳንኤል ደግሞ እሷ ቤት እንደገባች ለአቶ ዳንኤል ደውላ ትነግራለች። ልጅቷ እኮ እኔ ቤት መታለች በማለት ለሱም ነግራለች። ክፍል 1 ላይ እንግዲህ ወርቅ ሰርቅሻል፣ ወርቁን ለምንድን ሰርቅሻል ብላ ነበር ያለቀው። ክፍል 2 ላይ ስመጣ አሁን እነሱ እርስ በራሳቸው ይነጋገራሉ። እንዴ ወርቁ የተሰረቀው ወርቅ በፋና ልብስ ውስጥ ይገኛል። ይህን ደግሞ ያሳያችሁ
ነፂ ነች። ነፃነት ስታሴር ይሄንን ነገር እንግዲህ ዞር ዞር ብላ ራሷ አላሰበችም፣ በዚህ መንገድ ትመጣብኛለች ብላ። ከዛ አቶ አቶ መምህር ኤፍሬም ዞር ስሉ በይ አሁን በዛም ብለሽ በዚህም ብለሽ ይህን ነገር እኔ እንዳላደረግኩ ለመምህር ንገሪ፣ ማትናገሪ ከሆነው ሁሉንም ምስጢርሽን አውጥቼ ነግረዋለሁ በማለት ፂን ታስፈራራታለች። ፂን ስታስፈራራት እንግዲህ ፂ ምንድን ነው ንገሩኝ፣ ፋና አንቺ ነሽ ይህን ነገር ያደረግሽው በማለት እንግዲህ እሱም ማፋጠጡን ይቀጥላል። እያፋጠጠ እየጠየቃት እያለ እንግዲህ አይ አይደለም እኮ አይደለም፣ አሁንና ታዲያ ምንድን ነው የምታወሩት ብሎ እንግዲህ በቁጡ ቃሉ ስትጠይቃቸው አይ አይደለም ከሰዎቹ ጋር እኮ እንክሰሳቸውና ገንዘብሽን እንቀበልልሽ በማ እያለችኝ ነው ስትል ፋና ትመልሳለች። ስለ ወርቁ እንግዲህ በዛ ጋር ተድበስብሶ አለፈ፣ እኔ ነኝ የከተትኩት ብላ እና አመነች። ለምን ስትባል አለታያዥ ስላመጣት ድንገት እምነት አተ ከቤት እንድታባረራት ፈልጌ ነው ብላ ለመምህር ኤፍሬም ትናገራለች። መምህር ኤፍሬም ግን ሀሳቧን አልተቀበለም። ተቆጥቶ እንደዚህ አይነት የልጅ ጨዋታ ለምንድን ነው የምትጫወቱት ግን እያለ ተቆጥቶ ከዛ ይሄዳል። ከዛ እያለ ታዲያ እንዴት ነህ አንተ ስራ እንዴት ነው ምናምን ብላ መጠየቅ ትፈልጋለች። ስትጠይቆ አዎ ደህና ነው፣ ግን ቤተሰቦቼ የድርጅቱን ውክልና ውሰድ እያሉኝ ነው ስል አቶ ኤፍሬም ወይንም ደግሞ መምህር ኤፍሬም ለፂ ይነግራታል። ፂም ታዲያ ውሰዳ ምን ችግር አለ ብላ ትመልስለታለች። እኔ እኮ ትውልድን ማብቃትንና ስራዬን በጣም ነው የምወደው መምህርነቴን ብሎ ይመልስላታል። እንግዲህ በደንብ አሰላስልበትና አስብበትና ነገሩን ሁሉ አንተ ወስን ብላ ትተዋለች። ከዛም በኋላ ወጣትልና ከአቶ ዳንኤል ጋር ታወራለች። አቶ ዳንኤል ሴራ እያሸረበ ነው። ምክንያቱም ፋናን ከዛ ቤት መውሰድ ይፈልጋል። ስለዚህ አቶ ዳንኤልን ለማግኘት ስትል ወጣ ትላለች። ከዛ እሱ ከክፍሉ ሲወጣ ጽየታለች ፂስ ብሎ ከፋና ስጠይቀት እንጂ አላየዋትም ብሎ ይናገራሉ። እነሱ እንደ ተማቾች እርስ በራሳቸው ይተያያሉ። ለሆነ ነገር ሁሉም መምህር ሆይ አንተ ይቅር በለኝ፣ ሁሉም ነገር በአንድ ቀን በይፋ ይወጣል ስትል ፋና ለመምህሯ ታወራለች። ለመምህሯ እያወራች እያለ በመሀል ድግስ እንግዲህ ለፋና ደግሳላት ለአቶ ዳንኤል መንገድ አመቻችታ ተመልሳ ወደ ቤት ትመጣለች። ወደ ቤት ከመጣችን በኋላ እንግዲህ አንቺ አሁን ጊዜ አብረን ማሳለፍ አለብን፣ በቃ ስለ እኔ ነው ነበር ስታወሩኝ የነበረ ስትል አይ በቃ አይደለም አንቺ የት ሄደሽ መጣሽ ስል መጠጥ ልገዛ ሂጄ ነው አለችው። ከዛ እሺ በቃ ይልና አቶ መምህር ኤፍሬም ዝም ብሎ ወድና በቃ ጊዜ እናሳልፍ፣ ረጅም ጊዜ ሆነን የፍቅር ጊዜ ካሳለፍን በማለት ወደ መኝታ ክፍሉ ይዟት ይገባል። ይዞት ከገባ በኋላ ሳሎን ብቻዋን ፋና ቤቱን እያጸዳዳች ነበር። ይህንን ደግሞ ያደረገችው በር ስንኳኳ ብቸኛ ፋና ስለሆነች ቤት ውስጥ ያለችው እሷ ከፍታ አቶ ዳንኤል እንዲያገኛት ነበር የሸረበችው። ይህንን ሁሉ ካደረገች በኋላ ኳሲል እንኳን መምህር ቀና ሲል ምንም ነገር የለም፣ ምን ትሆናለች፣ ማን መጥቶ ወስዳታል ምናምን እያለች ታስረሳሳው ነበር። እሱ ግን ተጠራጥሮ ነበር፣ ልቡ ማረፍ አልቻለም። ቆይ አይችልም ጣ ስል አይ ቆይ እባክህ ጊዜ አሰጠኝም እንዴ በማለት እንግዲህ በፍቅር አይኖቿ እያባበለች መምህር እዛው እንዲቆይ ታደርጋለች። በዚህን ሰዓት ላይ እንግዲህ አቶ ዳንኤል ስራውን ሰርቶ ፋናን ከክፍሏ ወይም ደግሞ ከነሱ ቤት ይዟት አፍኖ ይዞ ወደ ቤት ይሄዳል። ወደ ቤት ከሄደ በኋላ እንግዲህ መምህር ተነስቶ ፋና 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 እያለ በየክፍሉ እየገባ እየተሯሯጠ መፈለጉን ይቀጥላል። ሲፈልጋት ግን ፋና ደብዛ ጠፍተዋል፣ ሊያገኛት አልቻለም። እንዴ የት ሄዳ ነው ማለት ፋና እኮ ምንም አልተጠቀመችም፣ ሱቅ ሄዳ ይሆናል። አይ ሱቅ አልሄደችም፣ ስቶፉን ራሱ አልተጠቀመችበትም እኮ እንዴ ምን ማለትሽ ነው ስል መምህር ይመልስላታል። ይሄ ነገር ምንም ነገር አልተመቸኝም፣ ምንም ነገር ጥሩ ስሜት እየተሰማኝ አይደለም እያለ ማውራቱን ይቀጥላል። እሷ ግን ከምንም አልቆጠረችም፣ ምክንያቱም ሴራውን ስለምታውቅ ማለት ነው። ከዛም በኋላ ይሄ ነገር ያልገባው መምህር ግራ ተጋብቶ ቁጭ ይላል። ቁጭ ስል እስቲ ቆይ ሽንት ቤት ደርሼ ልምጣ ብላ ትላለች። ወደ ሽንት ቤት ትሄድና ትንሽ ቆይታ መታ ፍቅር አረግሻለሁ ትላለች። እንግዲህ እነሱ ሁለቱ የራሳቸው ሴራ አላቸው፣ አቶ ዳንኤል እና ፂ አረገዝኩ ስትል በጣም ይደሰታል መምህር ኤፍሬም የእውነትሽን ነው? እውነቴን ነው አርግዤላለሁ ትለዋለች። ነገር ግን ውሸት ነው። ከዛ ምን ትላለች? ይህንን ካለች በኋላ በቃ አሁን ድርጅቱን ታዲያ አትቀበልም? ለወደፊቱ ለልጃችን ስትል
ለቤታችን ስትል ይሄ የምትሰራው ስራ በቂ ማስተዳደሪያ አይደለም በማለት እንግዲህ ማስተባበሏን ትቀጥላለች። እሱም በደንብ አድርጌ ነው የምወስደው ብሎ ይመልስላታል ይመልስላታል። ይህም ሆኖ ሳለ ከዛም በኋላ እንግዲህ አሁን ፋና እዛ ቤት ውስጥ ታስራ ተቀምጣለች። አሁን ሁለት ምርጫ እሰጥሻለሁ ይላታል አቶ ዳንኤል። እሺ ምንድን ነው ትለዋለች። አብረሽ ወደሽና ፈቅደሽ ከኔ ጋር መተኛት ወይም ደግሞ ገድዬሽ ሬሳሽን እጥላለሁ እያለ ማስፈራራቱን ይቀጥላል። አሁን ምንድን ነው የምትመርጭው ትለዋለች። ከዛ እርስ በራሱ አውርቶ መልእክት ለመምህሩ እንድትልክ አድርጓት ነበር። ወደ መልእክቱ ልኮላት አይ አጎቴ ከክፍለ ሀገር ስለሚመጣ ነው ብላ መልእክት ላከችልኝ ሲል መምህር ለጽ ይነግራታል። ነገር ግን ውስጡ ምንም መልካም ነገር እያሰበ አይደለም፣ ደስተኛም አልነበረም መምህሩ። መምህር ግን በጣም ይወዳታል፣ ያው በጣም ደግሞ ያስብላታል እንደ አንድ መምህር እንደ ትውልድን እንደሚያበቃ። እሷ ግን ከባሌ ጋር እኮ እንደምትሆን እንዴት እንደሚያደርጋት እያለች ለዳንኤል ትነግረው ነበር። ዳንኤል የራሱ ሚስት አለው በነገራችን ላይ ፂም ባላላት እንግዲህ ባሏ ኤፍሬም እንዲሁም ደግሞ ዳንኤልም የራሱ ሚስት አለችው። ይህን ሁሉ እያደረገ ያለ ሚስቱ ለፊልድ ለስራ ወደ ክፍለ ሀገር በወጣችበት ሰዓት ላይ ነው። እንግዲህ እነሷም ሚስትዮ እዛ ቤት ውስጥ እዛም እያለችም አብሮ ይወጣሉ ከፂ ጋር። ፂም ባለትዳር ነች፣ አቶ ኤፍሬም የፂ ባለቤት ነው። ይህን ሁሉ እንግዲህ እያደረጉ ያሉት ሁለቱም ባለትዳሮች ናቸው፣ ግን አላማ አላቸው። እኛ የምንፈልገውን ነገር ካገኘን በኋላ ከማንፈልገው ህይወት እንወጣለን ብሎ ያስባሉ። ፂም እንደዛ፣ አቶ ዳንኤልም ልክ እንደዛው ማለት ነው። አቶ ዳንኤል ከዛም በኋላ ማስፈራራቱን ቀጥሎ እሺ ምንድን ነው የምትፈልጉን ነገር አደርጋለሁ፣ እባክህ እፍታኝ አለችው። አይ ይሄንን የመጀመሪያ እንድታደርግኝ እፈልጋለሁ፣ ይህንን ገላሽንማ ከኔ ውጪ ማንም ሰው አይነካም እያለ ማስፈራራቱ ይቀጥላል። አቶ ዳንኤል ይህን እያለ እባክህ እኔ ትምህርቴን ተምሬ ትልቅ ደረጃ መድረስ ነው የምፈልገው እያለች ፋና መማጸኗን ትቀጥላለች። እየተማጸነችም ግን መማጸኛዋን መስማት አልፈለገም። ዝም በይ እያለ በንቀት ቃል እያጣጣላት ስራዋን ወይም ደግሞ የሚፈልጋትን ነገር ብቻ እንዲፈጽምበት እሺ እንድትለው ያስገድዳታል። ከዛም በኋላ ፋና እንግዲህ በመጨረሻ እሺ በቃ አንተ የምትፈልገውን ነገር አደርጋለሁ ትላለች። ምክንያቱም መፈታትን ትፈልጋለች። ከተፈታች በኋላ አቶ ዳንኤል ላይ የራሷን እርምጃ ትወስዳለች። የራሷን እርምጃ ወስዳ ከዛ ቤት ማምለጥን ትፈልጋለች። ምክንያቱም ፋና ትልቅ ምስጢር ይዛለች በሁለቱም መካከል። ይህ አቶ ዳንኤልንም ባለቤት ታውቃለች፣ እንዲሁም ደግሞ የአቶ ኤፍሬምን ወይም ደግሞ የፂን ባለቤትንም ታውቃለች። ለሁለቱም ምስጢራቸውን ካወጣችባቸው እነሱ ያሰቡት ሀሳባቸው ይከሽፍባቸዋል። ይህም እንዳይሆን ነው እነሱን ፈርቶ እሷን እያሳደዷት ያሉ። እንግዲህ በክፍል 3 ላይ ፂ ከዛ ታመልጥ ይሆን? አቶ ዳንኤልስ ያሰቡት ሀሳብ